ሰምታል ሀበሻ የራሱ የሆነ ታሪክ የለው ኦሮሞ ግን የራሱ የሆነ ታሪክ አለው ከስር መሰረቱ ሲመጣ ወይም ባህል የላቸውም የራሳቸው የሆነ ከጥበቡ ካለባበሳቸው ጀምረን ብናይ ከኛ what wait ምን ነው ሮጥሽ ሳተረጋጊ ሀበሻ የራሱ የሆነ ታሪክ የለውም ሀበሻ የራሱ የሆነ ታሪክ የለውም ጀሮሽ ነው በሉኝ በፈጣሪ ጀሮሽ ነው በሉኝ ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ በመላው ዓለም የምትገኙ የሳባ ኢትዮ ቤተሰቦች እንደምናላችሁ በያላችሁበት ለሁላችሁም ሰላማችሁ ይብዛልኝ። ዛሬ ቁም ነገር ያላችሁን ቪዲዮዎች የምናይ ይሆናል። እንዲሁም ደግሞ ዓለም ስለ ኢትዮጵያ አጣጣ አድርገው አረቦችም ሌላም ደግሞ ስለ ኢትዮጵያ በተለይ ስለ ሀበሻ የሚሉትን ነገሮች የምንሰማ ይሆናል ማለት ነው። እንዲሁም ደግሞ ግብጾችና ሱዳኖችም ደግሞ በእኛ በኢትዮጵያውያን ያሉት ምንድነው የሚለው ማለት በቲክቶክ ወይንም ደግሞ እንደዚህ በፈን የሰሩት ማለት ነው። እሱስ ምንድነው የሚለውን አብረን የምናይ ይሆናል። ስለዚህ ቆይታችሁ ከኔ ጋር ይሆን እስከ ቪዲዮ ፍጻሜ ማለት ነው። ቀጥታ ወደ ፕሮግራሙ እንገባለን። በመጀመሪያ ደረጃ ግን በጣም የገረመኝ ብቻ ሳይሆን ይቺ ሰው ጤነኛ ናት? እውነት ኢትዮጵያዊ ናት? የምትናገረው ስለ ኢትዮጵያ ነው። ባለሳሳት ጋዜጠኛ ትመስለኛለች። በጣም ነው የገረመኝ። ምንድነው የሚለው እስኪ በመጀመሪያ እሱን እንይ። ሰምታል ሀበሻ የራሱ የሆነ ታሪክ የለው ኦሮሞ ግን የራሱ የሆነ ታሪክ አለው ከስር መሰረቱ ሲመጣ ወይም ባህል የላቸውም የራሳቸው የሆነ ከጥበቡ ካለባበሳቸው ጀምረን ብናይ ከኛ ጀሮዬ አሳስቶ ነው የሰማ what እንዴ ቅማና የገባችሁ ሴትዮ ወይንስ ዮናስሽ ነገርማ ሳብሳብ አድርጋ ነው የገባችሁ እርግጠኛ ነኝ። ሀበሻ አክስቴ ዓለም ላይ የምትታወቂው እኮ በኢትዮጵያዊነትሽ ወይንም በሀበሻነትሽ ነው ይሰማል። ዓለም ላይ ዓለም የሚያቀሽ በኢትዮጵያዊነትሽ ወይንም ደግሞ በሀበሻነትሽ እንጂ በኦሮሞነትሽ ማንም አያቅም። ኢትዮጵያ ላለ ህዝብ ኦሮሞ ነኝ የምትይ ኦሮሞ ያቀሻል። ኢትዮጵያ ላለ ህዝብ አማራ ነኝ የምትይ ያቀሻል። ኢትዮጵያ ላለ ህዝብ ትግራይ፣ ጉራጌ፣ አፋር ኤቭሪ ብሔረሰቦች ነኝ የምትይ ያቀሻል። ነገር ግን ዓለም ላይ ኢትዮጵያዊ ነኝ ወይንም ሀበሻ ወይንም ኢትዮጵያ በሚለው እንጂ የሚታወቅ ከዛውጭ ምንም አትታየቅም ማለት ነው። ሌላ ደግሞ ሀበሻ የራሱ የሆነ ባህል የለው ጭራሽ የራሱ የሆነ ያለባበስ ባህል የለው። እግዚኦ ማረነ ክርስቶስ እንዴ! ይቺ ሴትዮ ወተት ጥቁር ነው እያለች እኮ ነው ያለችው። ወተት ጥቁር ነው እንዴ! አክስቴ የሀበሻን ባህል ማን የማያውቃለ? የውጭ ሀገር ሰዎች ኢትዮጵያዊ ያልሆኑ ዜግነታቸው ኢትዮጵያዊ ያልሆነ በምንም ጨፍሩት በሀበሻ ኢትዮጵያ ከሚለው በበለጠ በሀበሻ ነው የሚያውቁት። እስኪ አረቦች ጠይቋቸው ሀበሻ የሚሉን በጣም ነው የሚያውቁት። እንደውም የሚገርመው ነገር እኔ እዚህ በፊት አንድ ጥያቄ ጠይቀው ነበር እና እንዴ እናንተ ግን ለምንድን ነው ወደ ኋላ የምትሄዱት አሉኝ። እንዴ ማለት አልገባኝም አልኳቸው። ጊዜ አቆጣጠራችሁ ሰዓት አቆጣጠራችሁ ሁሉም ከኛ በ6 አመት እንበልጣችኋለን። እናንተ ገና 2013 ናችሁ፣ እኛ 2021 ገብተናል። በመብታችሁ ነው የምትቆጥሩ አሉና አዎ አልኩትኝ። because I am ሀበሻ ምን አለኝ? አዎ እኔ ሀበሻ ነኝ አልኳቸው። አሃ ሀበሻ ታውቁታላችሁ? አዎ እናውቀዋለን። አረቦች ራሱ ኢትዮጵያ ከሚሉ በበለጠ ሀበሻ የሚሉን ያውቁታል። ሀበሻ ሲባል ያውቁታል። የዚህን ያክል ነው አክስቴ። ስለዚህ ሀበሻ በባህሉ የሚታወቀው ሀበሻ እንጂ አማራ ወይንም ኦሮሞ ወይንም ትግሬ አይደለም አክስቴ። ስለዚህ ባለባበሱ ባመጋገብ ሁሉን ነገር ይሄን ሁሉ ባህል ያለው የት ነው? ሀበሻ ነው። አሁንም ደጋግሜ እነግርሻለሁ ማለት ነው። እስኪ አግዙኝ በእናታችሁ ንገሩልኝ አግዙኝ ንገሩልኝ ማለት ነው። እኛ ኢትዮጵያዊ ነን። ሲቀጥል ሀበሻ ነን። ኢትዮጵያ ሀበሻውያን ነን። ደግሞ አታፍረም እንዴ ፐብሊክ ላይ ወጣ እንደዚህ ስታወራ? እኔ እኮ እውነት ይዘው እኮ ቢያወሩ ደስ ይለኛል። ግን የሌለ ነገር አምጥተው እዚህ ጭራሽ እንደው ይታዘቡኛል ምናምን የሚባል ነገር የለም። ስሚ አክስቴ ላንቺ ነው ሀበሻ ምንም አይነት ባህል የለውም አይታወቅም ላልሽው ላንቺ መልስ ነው አክስቴ። አረብ ነው ስሚው። تحياتي أهل إثيوبيا أهل الحبشة أنتم فوق الناس وفوق العالم أنتم فوق يعني بس لو كنتم تعرفوني كلمة عن إثيوبيا كنت راح أحييكم فيها
انت عاشرت اثيوبيا قبل كذا؟ اشتغلت معاهم. اشتغلت مع اهل اثيوبيا؟ كيف هم كويسين الحمد لله؟ ناس بتقدر تعيش معاهم، ناس يعني فاهم العيشه صح. والله اثيوبيا انتم فوق الراس فوق الراس حبايب قلبي. ሰማሽ አክስቴ እንዴት ነው ሀበሻ እንዴት ናቸው ብሎ ሲጠይቀው ከነሱ ጋር መኖር ነው ፍላጎት፣ ከነሱ ጋር መኖር ነው። በቃ የሚኖሩት እነሱ ናቸው። መኖር ማለት ልክ እንደነሱ ነው። እነሱ ናቸው እየኖሩ ነው የሚባሉት። ሀበሻ ናቸው እየኖሩ ነው የሚባሉት። ስለዚህ መኖር ልክ እንደነሱ ነው መኖር ነው እንደ ሀበሻ እያሉ ነው። ሰማሽ አክስቴ? እንግዲህ ቻዩ ገለቴ የሚመጣውን ከኋላ። ኦኬ ክቡራን አድማጭ ተመልካቾች፣ አሁን ደግሞ ስለ ኢትዮጵያውያን ስለ ሀገራችን ስላለው ነገር ኢትዮጵያዊ የሆኑ ሰዎች የሀገራችን ላይ ያለችበት ነገር የሚያሳስባቸው ሰዎች ያው እንግዲህ በአረብ ሀገር ያሉት በዘር እንደሚባሉ ሁሉ በጣም ቆሻሻ ነገር እንደሚተፈ ሁሉ ነገር ግን ደግሞ አረብ ሀገር ያሉ ደግሞ ምርጥ ኢትዮጵያውያን እህቶቻችን አሉ ምክር የሚሰጡ በቃ ደስ የሚሉ ከአንደበታቸው ማር የሚዘንብ ማለት ነው። እነሱን እንይ። مرحبا، في سؤال هنا يقول انت اورومو؟ ترى هذا السؤال كثير ناس يسألوني لما نتمشى في المحلات وكده، يسألوني انت اورومو امهارة تقري قراقي وكده. ما شاء الله حافظ اسماءهم كلهم بسبب اللي يتضاربوا هنا بالسوشيال ميديا. يا اخي انا بجاوبك ايش؟ انا حبشية، انا اثيوبي. هذا الشيء امهارة اورومو تقري وقراقي هذا كلهم مني وانا منهم. احنا كلنا واحد صح. احنا عندنا لغات مختلف وعندنا قبائل كثير، بس هذا الشيء ما بيعني احنا نختلف. والله لو يعرف الناس هذا الشيء ربنا عطانا اياها، يعني لغات كثير قبائل كثير، حلاوتنا هذه بدل ما يتضاربوا بهذا الشيء يحمدوا ربهم. يعني هذا الشيء حلاوتنا. تحياتي لك يكتي እናም መሰግናለን። ሽኩራ ለኪ ሀቢብቲ ገልቢ እና ሰማችኋት አይደለ? ይሰማል። መድገም አይጠበቅብኝም። ማሻአላህ ስማቸውን ራሱ ያወቁት ነው። ኦሮሞ፣ አማራ፣ ትግሬ ምናምን እያሉ እዚህ ጋር በሶሻል ሚዲያ ጦርነት ሲገጥሙ ነው ራሱ ስማቸውን ያወቁት። ይሰማል። ዛሬ አንድ የተሰማኝን ነገር ልንገራችሁ። ከኛ በፊት አረብ ሀገር የመጡ ሴቶች ከኛ እኔ አሁን 9 አመት ሆኖኛል። ከዛ በፊት እህቴ ነበረችና ስትነግረኝ ቤት አጽድታ ስትጨርስ እንኳን በሶፍት ነው እንደዚህ ሰውየው የሚያይባት፣ ጣውላውን እንደዚህ ጠንቅሎ በእጁ ምናምን ያይባል ነበረ እና በጣም ከሌላ ቤት እየወሰዱ ሁሉ ያስጸዷት ነበር። እኛ ግን እንደዛ አንሰራ፣ ቁጭ ብለን ስልክ ላይ ነው። አሁን እነሱም ስልክ ስለመጣላችሁ ስልክ ላይ ነው፣ እኛም ስልክ ላይ ነው የምንውለው። እንበላለን፣ እንጠጣለን። እነሱ እኮ የፈለጉትን ነገር ራሱ አይበሉ፣ እንደፈለጉ መብላት አይችሉም ነበር። እኔና እናንተ ግን እንበላለን፣ እንጠጣለን። ቦርጫችን 3 ልጅ አክሎ ወፍረን አደነደስን። በቃ ይሄ ጥጋባችን እየወጣን ቲክቶክ ላይ በአስከሬን ላይ ያስጨፍረናል። እውነት ነው የምላችሁ፣ አንድ ቀን ይፈረድብናል። የኛ አስከሬን በሰው አስከሬን እንደጨፈርን ሁሉ የኛ አስከሬን ደግሞ ምናልባት አንድ ቀን ከማዳማችን ጋር ተጣልተን ተቆራርጦ ዝባለላ ሊጣል ይችላል። የኛ ሞታችን በእጃችን ነው፣ እወቁት። ትክክል ናት። አፌ ቁርጥ ይበልልሽ ይላል አንዳንድ ሰው። ትክክል ነሽ የኔ ቆንጆ። በቃ እኛ የመጣን አካባቢ ነው አሁን ሁሉም ኢንተርኔት ምድሜ 5G 3G ማይነ 4G ምናምን ሁሉ ኢንተርኔት አክሰሱ ምናምን ነገር ሁሉም ሰራተኛው መዳሙ ማያስታውቅም ሁሉም 24 ሰዓት ስልክ ላይ ነውና አሁን ቅርብ ጊዜ ነው ይሄ ነገር የመጣውና እኔም ሲወራ ሰምቻለሁ። ልክ ናት። ስለዚህ የሰማችሁትን በልባችሁ ያውልላችሁ እላለሁ። ይቀጥላል። ዛሬ እርግማን ቀን ነው። ሲኦል የምትገቡ በዚህ በኩል፣ ገነት የምትገቡ በዚህ በኩል። ሃይማኖት ከሃይማኖት የሚታጋጩ የራሳችሁ ተጋጩ። አሜን። የኔ ዘር ይበልጣል እያላችሁ ጎሳ ከጎሳ የምትለያዩ ምድረ ዘረኛ ሁሉ ዝግዝቅ በሉ። አሜን። እኛ ዘር የምናቀው ለበቆሎ ነው። እኛ ዘር የምናቀው ለስንዴ ነው። እኛ ዘር የምናቀው ለጤፍ ነው። በልተን ፊንፊን የምንለው በልተን ቂጣችንን የሚያሰፋው ቦርጫችንን ወደፊት የሚያደርገው እናንተ ለዘር እንደዚህ የኔ ዘር እየበልጠው ፊንፊን የምትሉት ለምንድን ነው? የ5 ብር ካርድ ገዝታችሁ 500 ሰው ከኋላ የምታስጨርሱት ምድረ ዘረኛ ምን ፈልጋችሁ ነው? ኢትዮጵያ ለዘላለም ትኑር የምትሉ ለዘላለም ኑሩ። ሌላ ገነት ካለው መድኃኒዓለም ሌላ ገነት ይስጣችሁ። ኢትዮጵያ ለዘላለም ትኑር። አዎ ኢትዮጵያ ለዘላለም ትኑር። ይሰማል። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ለዘላለም ትኑር። ትበልጽግ፣ ትደግልና። ሰላም ለሀገራችን፣ ፍቅር ለህዝቦቻችን ይስጥልና። ህዝቡ እኮ ችግር የለበትም። በነገራችን ላይ ፖለቲከኞች እኮ ናቸው። የዛም ጎሳ ፖለቲከኞች፣ የዚህም ጎሳ ፖለቲከኞች ለጥቅም ለገንዘብ ለዚች ሲል እኮ ነው ህዝቡን የሚያባሉት። ህዝብማ አንዱ ሲገደል አንዱን እየደበቀ
አንዱን ፈልገው ሊገሉ ሲሉ አንዱ እየደበቀ ነው ያቆያቸው ማለት ነው። ሰምተናል ለዚህ በፊት ምን በራሳቸው አንደበት ማለት ነው። እና ከህዝቡ አይደለም ችግሩ በጣም ቆሻሻ ፖለቲከኞች በጣም ቆሻሻ ባለስልጣናቶች አሉ። የእያንዳንዱ ክልል ባለስልጣናት እጅግ በጣም ቆሻሻ ይገልጻቸው ማለት ነው። በእውነት እኔ ምን እንደምል አላውቅም። በልጆቻቸውና በራሳቸው አስተቃቂ ነገር ደርሶ የሞትን ቤተሰብን የማጣት ልጅን የማጣት አባትን የማጣት ወንድምነት አባትን የማጣትን የመሰበርን ምንድነው የሚባለው የዛን ሁኔታ እነሱም ይወቁት ደርሶባቸው እነሱም ይዩት ነው የምለው። ሌላው ይሄን ሰው ያዳምጡት። ልክ ነው። አንተ የኦሮሞ ተወላጅ ለመሆን ምን ያደረከው መስዋዕትነት አለ? ምን መስዋዕትነት ከፍለሃል? አባት እናትህ ኦሮሞ ሆነው አንተ ከነሱ ተወልደህ ኦሮሞ እንድትሰኝ፣ አንተስ ትግሬ ወይም አማራ ለመሆን ምን የከፈልከው መስዋዕትነት ኖሮ ነው ዛሬ በዘርህ የምትኩራራው? ያንተ ስራ ነው? አንተ ነህ ይሄን ብሔር ያመጣኸውና የፈጠርከው? ማን ነው አንተን ኦሮሞ አድርጎ የፈጠረ? ምላሽህ አላህ ነው። ያኛውንስ ትግሬ ያደረገው፣ ይሄኛውን አማራ፣ እሷን ጉራጌ ማን ነው ያደረገው? አላህ። ታዲያ በምንድን ነው አላህ በሰራው ስራ ላይ አንተ የራስህ ድርጊት አስመስለህ ራስህን ከፍ የምታደርገው? እኔ ዘንድ መብለጥን ከፈለጋችሁ ፈርታችሁ ተገኙ። ልክ ነው። እናመሰግናለን። ለሚገባው ሰው በጣም ትልቅ ትምህርት ነው። ስለዚህ ያው እናመሰግናለን ነው የምለው። እኔ ዘሮች ሲጨፈጨፉ በኔ ብሔሮች ላይ ስቀሃል። አንተ ምን ብሔር ሲጨፈጨፍና የኔ ብሔር ሲሞት አንተም ስቀህብኛል። የኔ ብሔር ካንተ ብሔር ይበልጣል። የኔ ብሔር ካንተ ብሔር ይበልጣል። የኔ ብሔር ይበልጣል። የኔ ይበልጣል። የኔ ብሔር ይበልጣል። የኔ ይበልጣል። ያንተ አነሳ አነሳ ይበልጣል። ብሔር ይበልጣል። እንደ እየተባባን ብሔር ከብሔር የምናጋጭ ሰዎች ሁላችንም ኢትዮጵያን ሲሞት እንደ ኢትዮጵያን ልናዝን ይገባል። ማንም ብሔር የማንም ብሔር ከማንም ብሔር አይበልጥም። ዋናው ለኢትዮጵያ የሚያስፈልጋት መዋደዳችን ነው። በአሁን ሰዓት ላይ የአንዱ ብሔር ሲሞት የሌላው ብሔር ይስቃል። ይህ ሳይሆን አንድነታችን የሚያጠናክረው የአንዱ ብሔር ሲሞት ለሌላው ብሔር ማልቀስ፣ ማዘን፣ አብሮነትን ማጋራት እንጂ በአንድ ብሔር ሞት አንዱ ማሳለቅ የለበትም። አዎ ትክክል ነው። ከአንደኛው ብሔር የአንደኛው ብሔር ምንም የሚበልጥበት ጉዳይ የለም። ስለዚህ የሁላችንም ብሔር እኩል ነው። እኛ ሁላችንም ባለንበት ሀገር ተፋቅረንና ፍቅር ሰርጠን ብንኖር ያዋጣናል። የሁሉም ብሔር እኩል ነው። የማንም ብሔር ከማንም የሚበልጥበት ጉዳይ የለም። ኢትዮጵያን አላህ ይጠብቃት። ኢትዮጵያ ሀገራችን ለዘላለም ትኑር። አሜን። ኢትዮጵያን ፈጣሪ ይጠብቃት። ኢትዮጵያ እግዚአብሔር ይጠብቃት። አላህ ይጠብቃት። አብዲ ወለትዩ እናመሰግናለን። ጥሩ መልእክት ነው። በጣም ጥሩ መልእክት ነው። የገደለው ባልሽ የሞተው ወንድምሽ ሀዘንሽ ቅጣጣ ከቤትሽ አልወጣ ይላል ያገሬ ሰው ሲተርት። ዘረኞች ምን ተሰማችሁ? እውነት የልፋታችሁ ውጤት ስለተሳካ፣ ንጹሃኖች ስለሞቱ፣ አባቶች በወጡበት ስለቀሩ፣ እናቶች አዛውንቶች ስለተገደሉ ደስ አላችሁ? መንፈሳችሁ ረካ? እውነት የሰላም እንቅልፍ ተኛችሁ? መልሱን ለእናንተ ልተው። እኔ ግን ይልበል እስከ ዛሬ ድረስ አላህ ሆይ አንተ ልቦና ሰጥታቸው ይሄን አንደበታቸውን መልካም ነገር ይሰብኩበት ዘንድ አንተ እርዳቸው፣ መልካም ቃል ካንደበታቸው የሚወጣ ዘንድ አንተ አግዛቸው ነበር። እናንተ ግን ልብ ያላችሁ ስለማይመስለኝም ስለሌላችሁ አላህ የእጃችሁን በምድር ይስጣችሁ፣ በሰማይ አይደለም በምድር ከሞቱት በላይ ከቆሙት በታች አድርጎ የቆሙትን ይግደላችሁ። ሞት ይናፍቃችሁ ግን አትሞቱ፣ እጃችሁን በምድር ላይ ቅመሱት። እውነት ማለት የምችለው ይሄን በጣም ትክክል ናት። እርግማን በጣም ትልቅ እርግማን የሚባለው እርግማን እኔ ሲሉ እንደምሰማ ማለት ነውና የቁሙት ያድርግህ እና ካሉት በታች ከሞቱት በላይ ያድርግህ የሚባል ይሄ በጣም ትልቅ እርግማን እንደሆነ ሲወራ ሰማለሁ። እና ሰውን ለሚገድሉ ሰውን በልበል እያለ ለሚገድሉ ብቻ ሳይሆን የሚያስገድሉ ባለስልጣናትም ይሁን ፖለቲከኞችም ይሁን ኖርማል ሰውም ይሁን ሰውን የሚያስገድል ሰውን በወጣበት የሚያስቀር ህፃናቶችን ያለባት የሚያስቀር ህፃናቶችን ያለናት የሚያስቀር እናት አባቶቻቸውን ከህፃናቶች ፊት የሚገሉ የሚያርዱ ህፃናቶችን ከእናት አባቶቻቸው ፊት የሚገሉ በአጠቃላይ ሁሉ ወንጀል የሚሰሩ ሁሉ የሚመኘውን ታውቃላችሁ። ከሞቱት በታች ከሞቱት በላይ ካሉት በታች ያድርጋችሁ። እውነት የቁሙት ያድርጋችሁ። የእጃችሁን በምድር ላይ አግኙ። በቃ ሞት እንኳን ብትፈልጉ እንዳታገኙ ነው የምለው ማለት ነው። በቃ ሞት መልካም ሞትማ እረፍት ነው፣ ግን ሞትን እንዳያገኙት እንደዚህ እንዲሆኑ ነው በጨካኝ ሰዎች ላይ የምመኘው ማለት ነው። ለሰው ጨካኝ አይደለም፣ ለሰው ጨክንነትን አልመኝም። ግን አሁን ቀደም ሲል የጠራኋቸውን ሁሉ የሚያደርጉ ሰዎች ግን ከዚህም በላይ ማለት ነው
ኦኬ ሌላው ደግሞ ግብፃውያን እና ሱዳናውያን በእኛ ላይ ማለት በእኛ በኢትዮጵያውያን ሱዳኖች እኛ ኢትዮጵያን ወዳታለን እኛ ኢትዮጵያ እንደዚህ ናት ብሎ ሲያወሩ ግብጾች ደግሞ ለነሱ መልስ ሲሰጡ ሶስተኛ ደግሞ ሱዳኖች ለነሱ መልስ ሲሰጡ ነው የምናይ ማለት ነው اثيوبيا اخت بلادي طيب يا عم ما هو السد معمول عليا وعليك لا اخت حاجه اثيوبيا الحب اثيوبيا الريد اثيوبيا كل شيء اثيوبيا نحن دمنا واحد شفت كيف يا ابراهيم نديك الزيت اثيوبيا اخت بلادي ثاني بقول لك عشان الكلمه دي بتحرككم شديد السد نحن اول حاجه مستفيدين منه ونحن ما بنعمل عداوه بيننا وبين اثيوبيا كشعب الشغله دي بين الجيوش وحتتحلى وحيحلوها هم بطريقتهم فهمت علي فيعني انت اشرب لك مويه بارده واجلس ساي ولو عندك شيء خلي هي حكومتك تعمل انت ما بتعمل اي حاجه فهمت علي وبلاش تحريض يعني نحن كسودانيين ما بحرضونا نحن عارفين كويس وانبقت للاسلام اثيوبيا دي عز الاسلام والله اول مؤذن كان في الاسلام بلال يا حبيبنا من الحبشه من وين يعني فهمت علي عشان كده يا ابراهيم بلاش تطبز وبلاش تتكلم كلام فاضي وتتكلم ويسوي في الفتن والكلام ده والله ما بصح من ኦኬ ባለሳሳት እንግዲህ ያው ብዙም አይደለሁም ግን ኢትዮጵያ ክትበላድ ነው አይደለ ያለው ያነኛው መስሪ እና እኛ ኢትዮጵያውያን ኢትዮጵያ ሆብ ይያለ ነው ኢትዮጵያ ፍቅር ናቸው ኢትዮጵያን እንወዳቸዋለን እኛና ኢትዮጵያውያን ወንድማማቾች ነን ለተፈጠረውም ግጭት ደግሞ በእነሱ ይፈቱታል በሰላም ይፈቱታል እና አንተ ቀዝቃዛ ውሃ ጠጣና ቁጭ በል አርፈ ተቀመጥ ቀዝቃዛ ውሃ ጠጣህ ቁጭ በል እና እንደዛ ነው ነገር እየዘረዘረ ነካ ሞከር አድርጌያለሁ ኦኬ አሁን ደግሞ የግብጽን ዜጋ ወይም ደግሞ የግብጽን ወንድ ስለ ኢትዮጵያ ምን ይላል አንድ ሱዳንን ከጀርባው አድርጓል በጣም ኢትዮጵያን የሚወድ ስለ ኢትዮጵያና ስለ ሱዳን አንድነት የሚሰብክን ወንድ ከኋላ አድርጎ እስኪ ግብጽ ደግሞ ምንድነው እየተናገረ ያለው የሚለውን እንስማ الزول السوداني هذا يا جماعه بيحاول يثبت للناس ان نحن كمصريين بيننا مشاكل بين الشعب المصري والشعب الاثيوبي ودايما يقول اثيوبيا والسودان اخوان وانا بقول لك يا اخي ان اثيوبيا ومصر اخوان وحبايب وليس لدينا اي مشاكل مع الشعب الاثيوبي الشعب الاثيوبي محترم والمصريين يحبون الشعب الاثيوبي ويحبون الشعب السوداني ليس لدينا اي مشاكل مع الشعب الاثيوبي وهذه مشكلة صغيرة ان شاء الله في سد النهضة وهتتحل ان شاء الله قريب لا تحاول تزرع الفتن المسلمون كلهم إخوة الشعب الأثيوبي والشعب المصري إخوة الشعب السوداني والشعب المصري إخوة ولا عزاء من يثير الفتن مثلك كلنا إخوان ኦኬ እሱም እንደዛው ተመሳሳይ ነው ያለው እንግዲህ እኛ በኢትዮጵያና በእኛ ምንም አይነት ግጭት አንፈልግ ነው ያለ በነገራችን ላይ ህዝብ ነው ለምሳሌ አሁን የግብጽ ህዝቦች በእኛ ላይ ምንም ነገር አለማድረግ ለኛ መጥፎ ነገር ላያስቡ ይችላሉ ነገር ግን ፖለቲከኞች መንግስታቶች ናቸው ባለስልጣናቶች ናቸው ችግር የሚፈጥሩት በእኛም ቢሆን ማለት ነው ከኛም ቢሆን ከሱዳንም ቢሆን ከነሱም ቢሆንና በህዝብ ችግር የለበትም ችግሩ ከባለስልጣናትና ከጥቅመኛ ከጽንፈኛ ፖለቲከኞች በአጠቃላይ ከገንዘብ አምላኪ ሰዎች ጋር ነው እንግዲህ በሀገራችንና በእነሱም ግጭት እየተፈጠረ ያለው ማለት ነው እና እንጂ ከህዝብ ለህዝብ ችግር የለበትም ያስባለሁ ኦኬ ክቡራን አድማጭ ተመልካቾች እንግዲህ የነበረን ቆይታ ይሄንን ይመስል ነበር በሌላ ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን በያላችሁበት ሰላማችሁ ይብዛልኝ ቻው